ሰላም ጤና ይስጥልን የተወደዳችሁ የሸገር ታይምስ ቤተሰቦች እንደምን አላችሁ? ዕለታዊ ዜናችን እነሆ ተጀምረዋል። በዕለተ ማክሰኞ የካቲት 22 ቀን 2014 ዓ.ም በሸገር ታይምስ ዕለታዊ ዜና የሚዳሰሱ አበይት ጉዳዮች ተከታዮቹ ናቸው። ከትላንት አመሻሽ ጀምረው እስከ ዛሬ ከሰዓት ድረስ የበርካቶች ቁጣ መነሻ የነበረው ጉዳይ በመንግስት በኩል ይቅርታ ተጠይቆበታል። መንግስት ይቅርታ የጠየቀበትን የአድዋ ድል አከባበር ስነ ስርዓትን በተመለከተ በዜናችን የምናገራችሁ ጉዳይ ይኖረናል። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ እየተገነባ በሚገኘው የኢትዮጵያ ሀገር መከላከያ ሰራዊት ዙሪያ ዛሬ በአንድ መድረክ ላይ ተገኝተው ገለጻ አድርገዋል። የጀነራል አበባውን ገለጻ ዜናችን አካተናል። ከዚህ ጋር በተያያዘ የኮማንዶ አዛዦቹ መዘጋጀት አለብን ሲሉ መልእክት አስተላልፈዋል። የፊታችን መጋቢት የመጀመሪያ ቀናት ጠቅላላ ጉባኤን የሚያካሄደው ብልጽግና ፓርቲ ከፍተኛ ባለስልጣናቱን ማባረሩ የመረጃ ምንጮች እየጠቁሙ ይገኛል። ሌላም የዕለታዊ ዜናችን የሚዳስሳቸው ጉዳዮች ይኖረናል። እንደተለመደው ዜናችንን እየሰማችሁ አብራችሁ እንድትቆዩ የዘወትር አክብሮታዊ ግብዣችን ነው። ወደ ዜናችን ዝርዝር አመራን። ከባድ ቁጣ በቀሰቀሰ ጉዳይ ዙሪያ መንግስት መግለጫ ሰጥቷል። ጉዳዩንም አስተባብሏል። የአድዋ ድል በዓል እንደተለመደው በሚኒልክ አደባባይ እንደሚከበር ከትናንት ጀምሮ ቁጣ የቀሰቀሰ ደብዳቤ ያሰራጨው የባህልና ስፖርት ሚኒስቴር እንደዚሁም የአዲስ አበባ ባህልና ስፖርት ቢሮ ይፋ አድርገዋል። የአዲስ አበባ ባህልና ስፖርት ቢሮ ኃላፊ ዶክተር ሂሩት ካሳው እንደተናገሩት ከሆነ አስቀድሞ የተያዘው መርሃ ግብር እንደሚገልጸው በዓሉ እንደተለመደው በሚኒልክ አደባባይ በማርች ባንድና በሰልፈኞች ባሉበት የአበባ ጉንጉን የማስቀመጥ ስነ ስርዓት ተደርጎ ሁሉም የበዓሉ ታዳሚ እንደተለመደው በእግር ጉዞ ወደ ታሪካዊው አድዋ ድልድይ በመሄድ በቦታው ትርኢትና ንግግሮች እንደሚያቀርቡ ህዝባችን ማወቅ አለበት ብለዋል። በትናንትና ዕለት የወጣው ደብዳቤ ላይ የተቀመጠው ትርኢት የሚቀርብበትና ንግግር የሚደረግበት ቦታ ብቻ መጠቀሱ ነው ዶክተር ሂሩት የተናገሩት። አድዋ የህብረት፣ የአንድነት፣ የመደማመጥ እሴት ያለው በመሆኑ በዓሉ ሲከበር በህብረት በአንድነትና በአሸናፊነት መንፈስ ማክበር እንዳለብንም መልእክታቸውን አስተላልፈዋል ዶክተር ሂሩት ካሳው። ከዚህ ውጭ የጥንታዊት ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን በበኩላቸው የተፈጠረው ክፍተት የመናበብና ደብዳቤ ሲጻፍ የበዓሉን ማጠቃለያ ቦታ ብቻ በመግለጹ የተፈጠረ መሆኑን በመጠቆም በዓሉ እንደተለመደው በሚኒልክ አደባባይ እንደሚከበር አስታውቀዋል። በተጨማሪም የአድዋ ድል በዓል ልክ እንደከዚህ ቀደሙ በሚኒልክ አደባባይ ይከበራል ሲል የባህልና ስፖርት ሚኒስቴር አስታውቀዋል። ሚኒስትር ዴኤታዋ ወርቅነሽ ብሩ እንዳስታወቁት በዓሉ ልክ እንደከዚህ ቀደሙ በሚኒልክ አደባባይ አይከበርም በሚል የሚናፈሰው ወሬ ሐሰት ነው ሲሉ አስተባብለዋል። በዓሉ ከዚህ ቀደም አባት አርበኞች በሚኒልክ አደባባይ የአበባ ጉንጉን አስቀምጠው እንደሚያከብሩት ዘንድሮም በዚያው መንገድ ይካሄዳል ያሉት ሚኒስትር ዴኤታዋ ወርቅነሽ ብሩ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ኢትዮጵያንና ሕዝቦቿን የሚወድ ፕሮፌሽናል የሆነ ኢትዮጵያዊ ሰራዊት በመገንባት ላይ መሆኑን አረጋግጠዋል። የመከላከያ ህብረት ስልጠና ዋና መምሪያ ባዘጋጀ የሜዳይና የማዕረግ ማልበስ ስነ ስርዓት ላይ ጀነራል አበባው ታደሰ በኢትዮጵያ ወታደራዊ አካዳሚ በስልጠና ላይ የሚገኙ የጥቁር አንበሳ የእጩ መኮንን ሰልጣኞች በአስተሳሰብና በተግባር ኢትዮጵያንና ሕዝቦቿን የሚወዱ የሚያገለግሉ መሪ መኮንኖች ለማፍራት እየተደረገ ላለው ጥረት ማሳያ ናቸው ብለዋል። የኢትዮጵያ ወታደራዊ አካዳሚ ለሀገር ያገለገሉ ባለውለታ መሪዎችን ያፈራ ተቋም መሆኑን ያወሱት ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ የዋና መምሪያው ክፍሎች ለሚጠበቅባቸው ግዳጆች ክህሎትና ችሎታ ያላቸው ወታደራዊ አመራሮች ለማፍራት የሚያደርጉትን ጥረት አጠናክረው እንዲቀጥሉ አሳስበዋል። የመከላከያ ህብረት ስልጠና ዋና መምሪያ አዛዥ የሆኑት ሌተና ጀነራል ይመር መኮንን አሸባሪ የህወሓትና የሸኔ ኃይል ከሀገራችን ታሪካዊ ጠላቶች ጋር በማበር ሀገራችንን ለማሸበር ሞክረው በመላው ህዝባችንና በጸጥታ ኃይሎች ጥምረት ከሽፈዋል ሲሉ ተናግረዋል። የዋና መምሪያ አቅም ፈጣሪ አቅሞችን ኃይል የማብዛት ስራዎችን በመስራታቸው በጠላት ላይ የኃይል የበላይነት ለማረጋገጥ ጉልህ ሚና ማበረከታቸው ይታወቃል ሲሉ ገልጸዋል። ከዚህ ውጪ የኮማንዶዎቹ አዛዦች መዘጋጀት አለብን ሲሉ ማሳሰቢያ ሰጥተዋል። የብላቴ ልዩ ዘመቻዎች ኃይል እዝ ማሰልጠኛ ማዕከል የመቆያ ጊዜያቸው ለሸፈኑና በስራ አፈጻጸማቸው ብልጫ ላላቸው የሰራዊት አባላት የማዕረግ ማልበስ መርሃ ግብር አካሂደዋል። የዚህ ማዕከል ዋና አዛዥ ኮሎኔል ቦጃ አጋ የዕለቱ ተሿሚዎች የአሸባሪ ህወሓት ቡድንን አከርካሪ መስበር የሚችሉ የልዩ ዘመቻዎች ኃይል አመራሮችና አባላት በማሰልጠንና ድጋፍ በመስጠት የተሰጣቸውን አደራና ኃላፊነት በአግባቡና በጀግንነት በመወጣት ለማዕረግ እድገት በመውቃታችሁ እንኳን ደስ አላችሁ ብለዋቸዋል። በቀጣይነትም ከባለፈው በመማር የቀጣይ ተልዕኳችንን በማሰብ ጠንክረን የልዩ ዘመቻዎች ኃይልን የመዋጋት ክህሎትና አቅምን ከፍ የማድረግ ግዴታ ስላለብን በጋራ መረባረብ ይገባናል ብለዋል። የማሰልጠኛ ማዕከሉ ምክትል አዛዥ ሻለቃ አቦ ኃይሉ በበኩላቸው አንድ ወታደር የማዕረግ እድገት ሲሰጠው ለተሻለ ግዳጅ አፈጻጸምና ኃላፊነት መሆኑን በመገንዘብ ለቀጣይ ግዳጅ የበለጠ ጠንክረን መዘጋጀት አለብን ማለታቸውን የሀገር መከላከያ ሰራዊት አስታውቋል።
ብልጽግና ፓርቲ አባላቱን ማባረሩ ተሰምተዋል። ገዢው የኢትዮጵያ ፓርቲ ብልጽግና የፊታችን መጋቢት የመጀመሪያ ቀናት የመጀመሪያውን ጠቅላላ ጉባኤ እንደሚያደርግ ይጠበቃል። ነገር ግን የብልጽግና ፓርቲ ከዚህ ጉባኤ መካሄድ በፊት የተወሰኑ ባለስልጣናትን ከብሔራዊ የማዕከላዊ ኮሚቴ ማሰናበቱ እየተሰማ ይገኛል። በመርህ ደረጃ የማዕከላዊ ምክር ቤት አባላት የሚመረጡት በጠቅላላ ጉባኤ ቢሆንም መሻር መባረር ያለባቸውም በዚህ ጉባኤ ውሳኔ መሰረት ነው ብለዋል። ነገር ግን ፓርቲው ይህንን ውሳኔ ወሰነው ገና የመጀመሪያ ጠቅላላ ጉባኤውን ሳያደርግ መሆኑ የፓርቲውን የአሰራር ደንብ የጣሰ ነው በሚል ተችተውታል። ብልጽግና ፓርቲ በመጪው የግንቦት ወር የመጀመሪያ ቀናት በሚያካሄደው የመጀመሪያው ጠቅላላ ጉባኤው የፓርቲውን ከፍተኛ አመራሮች የመምረጥ ስነ ስርዓት እንደሚያካሄድ ይጠበቃል። የነገውን የካቲት 23 ቀን 2014 ዓ.ም የአድዋን 126ኛ የድል መታሰቢያ በዓል በተመለከተ በርካታዎች ተቃውሟቸውን እንደዚሁም ሐሳባቸውን ሲሰነዝሩ ተስተውለዋል። በአድዋ የድል መታሰቢያ በዓል ዙሪያ አስደናቂ የጥበብ ውጤቶችን ለኢትዮጵያ ሕዝብ ያበረከተው አርቲስት ቴዲ አፍሮ ወይንም ቴዎድሮስ ካሳሁን በበዓሉ አከባበር ዙሪያ ጥርጥር አይግባችሁ ሲል መልእክት አስተላልፏል። ቴዎድሮስ ካሳሁን በሀገር ውስጥና በመላው ዓለም ለምትገኙ ኢትዮጵያውያን ወገኖች በሙሉ እንኳን ለ126ኛው ታላቁ የአድዋ የድል በዓል በሰላም አደረሳችሁ የሚል መልእክትን ሳስተላልፍ በታላቅ ኢትዮጵያዊ ስሜት ነው ይላል አርቲስቱ። በዚሁ በማህበራዊ ትስስር ገጹ ላይ ባስተላለፈው መልእክት በዓሉ እንደቀደመው ሁሉ ላለፉት 125 ዓመታት ይከበርበት በነበረው በገናናው ጀግና ዳግማዊ አጤ ምኒልክ አደባባይ በኢትዮጵያ ውድ ልጆች በደማቅ ሁኔታ ተከብሮ ይውላል ነው ያለው። ቴዎድሮስ ካሳሁን ምንም እንኳን በርካታ ውዝግብ የተነሳበት የመንግስት ውሳኔ ትላንት ምሽት ተላልፎ የነበረ ቢሆንም 126ኛው የአድዋ ድል መታሰቢያ በዓል በዳግማዊ አጤ ምኒልክ አደባባይ በኢትዮጵያ ልጆች በደማቅ ሁኔታ ተከብሮ እንደሚውል አንዳች ጥርጥር የለውም ሲል ነው የገለጸው። በኢትዮጵያ አንድ ተስፋ የተጣለበት ኮሚሽን መፍረሱ ተሰምተዋል። ከ3 ዓመት በፊት በአዋጅ የተቋቋመው የኢትዮጵያ እርቀ ሰላም ኮሚሽን የተቋቋመበትን ዓላማ ሳያሳካ መፍረሱ ተሰምተዋል። ኮሚሽኑ በአዋጅ የተሰጠው የስልጣን ዘመን መገባደጃ ላይ ለህዝብ ተወካዮች ምክር ቤት የስልጣን ጊዜ እንዲራዘምለት ጠይቆ ነበር። እስካሁን በህዝብ ተወካዮች ምክር ቤት በኩል የኮሚሽኑ የስራ ጊዜም ለማራዘም ዝግጁነት እንደሌለ ግን ተነግረዋል። ይህንን ተከትለው የእርቀ ሰላም ኮሚሽኑ ቢሮውን ከነቁሳቁሱ እንደዚሁም ከዘንድሮ በጀቱ የቀረውን በሙሉ በቅርቡ ለተቋቋመው የሀገራዊ ምክክር ኮሚሽን እንዲያስረክብ በቃል መታዘዙ ታውቋል። ኮሚሽኑ በስራ በቆየበት 3 ዓመታት መንግስት በየዓመቱ በሚሊዮን የሚቆጠር ገንዘብ ሲመድብለት የነበረ ሲሆን በስራ ዘመኑ መጠናቀቂያ 2014 በጀት ዓመት ከ12.4 ሚሊዮን ብር በላይ አጠቃላይ በጀት ተይዞለት ነበር። ከሐምሌ ወር 2013 ጀምሮ የስራ ዘመኑ እስካበቃለት ባለፈው ጥር ወር መጨረሻ ድረስ ኮሚሽኑ ከተመደበለት በጀት ከ4 ሚሊዮን ብር በላይ የተጠቀመ ሲሆን ቀሪውን ለምክክር ኮሚሽኑ እንዲያስረክብ መታዘዙ ተሰምተዋል። በያዝነው የካቲት ወር የህዝብ ተወካዮች ምክር ቤት ለእርቀ ሰላም ኮሚሽን በጻፈው ደብዳቤ ኮሚሽኑ የስራ ዘመኑ መጠናቀቁን ገልጾ ባለፉት 3 ዓመታት ያከናወናቸው ስራዎችን በተመለከተ የተጠቃለለ ሪፖርት ለሚመለከተው አካል እንዲያቀርብ ማሳሰቡን ሸገር ኤፍኤም ዘግበዋል። ወደ ሸገር ታይምስ ቤተሰቦች ዕለታዊ ዜናችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።